ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ። አሁን ስንወጣ ሁለት መኪኖች እዚህ ጋር ቆመዋል። አንዱ ቢዩክ ነው ኤስዩቪ፣ አንደኛው ደግሞ ዳጅ ነው። አንዱ ከኋላ ነው የቆመው ከኛ መኖሪያ ቤት ኋላ ታርጋውን ዊንድ ሾሉ ላይ ያስቀመጠ ማለት ነው። ጥቁር ነው መኪናው። አንደኛው ደግሞ እንግዲህ ምናልባት ስትሪት ላይ ነው፣ ግን የኛ መኪና ጋር በጣም አስጠግቶ ነው ያቆመው። ልክ ዘለን ቶሎ ብለን እንዳንወጣ ማለት ነው። እነዚህ ሰዎች ከኛ ላይ ምን እንደሚጠብቁ አናቅም። ምናልባት አንዳች ነገር የምናደርግ ምናምን መስሏቸው ነው። ያ ቢሆን ኑሮ ሎተሪ ይወጣላቸው ማለት ነው አይደል? ሎተሪ ይወጣላቸው ማለት ነው። በእኛ ግምት፣ በእኛ አመለካከት ትልቁ አሸባሪ ዘረኝነት ነው። ዘረኝነት ነው እና ያው ዘረኝነት እንግዲህ እንደየቦታውና እንደየሰው ይለያያል። የምንመነዝርበት ማንም ተላከ ማንም የምናየው ሁሌም ከጀርባው ያለውን ነው። እኛ ጋር የምትልኩትን ሰው ትታችሁ ይልቅንስ ፈጣሪን ይቅር በለን ማለት ለእናንተ ጥሩ ነው። ምክንያቱም እኛ ጋር ሰው ስትልኩ መውጫ መግቢያችንን ለማጥናት ለማየት፣ ስንወጣ ምን ይዘን እንደምንወጣ ለማየት፣ እኛ ይህን ከሲስተም ክሬሲዝም ለይተን አናየውም። ግን ፈጣሪ በአንድም ሆነ በሌላ መንገዱ ያው እንግዲህ ይበቀላችኋል ማለት ነው። he will take a revenge and retaliation። ለማንኛውም ጥንቃቄ ማድረጉ አይከፋም። ከኛ ላይ ምንም አታገኘው፣ ከኛ ላይ ምንም አታገኘው። ግን ትልቁ ቅጣት ከፈጣሪ ይመጣል። ያንን መቋቋም እንደማትችሉት እኛ ብዙ ጊዜ ፈተነናችሁ፣ አየናችሁ። ፈተናችሁና መቋቋም አትችሉም። ይልቁንስ መጠንቀቅ አለባችሁ። እኛ ምንም ነገር እንደማናረግ እናንተም ታውቃላችሁ። የምናረግ ቢሆን ኑሮ ለእናንተ ነው ሎተሪ የሚወጣላችሁ። ሎተሪ ነው የሚወጣው። እኛ በእጃችን የምናደርገው ነገር የለም። ይልቁንስ የእኛ ኃይል እናንተ ባይምሯችሁ ከምትገምቱት በላይ ነው። ከምትገምቱት በላይ ነው። it can destroy the whole country, not only the whole country but the country which used to depend on you too, anyone who is related with you። በአስተሳሰብም ሆነ በአመለካከት ከእናንተ ጋር የሚገናኝ ሁሉ በእኛ ኃይሎች ቅጣት ይደርስባቸዋል እና በዚህ ግራ እንዳትጋቡ። ይልቁንስ ወደ እኛ ሰው ከመላክ ይልቅ ወደ ፈጣሪ ተማጸኑ ማለት ነው። እናመሰግናለን። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ቻው።